ስልጤ ሲሉ ከመሬት ተነስተው አይደለም ለካ ስልጤ ሁሉ ነገሩ ከኢስላም ጋር መያያዙ እዚህ ውስጥ ስለ ሐጂ አብዱል ሃዲ የቱን አውርቼ የቱን ልተው ስለ ዒልማቸው ስለ ቸርነታቸው ስለ ጀግንነታቸው ስለ ልማታቸው ስለ አንድነታቸው ስለ አብሮነታቸው አቃፊነታቸው ሐጂ አብዱል ሃዲ በአጠቃላይ ብቻ ሙስሊም አይደለም የኢትዮጵያ ልጅ ናቸው። በነገራችን ላይ አንድ ጊዜ ደግሞ እንደዚሁ ኡስታዝ ያሲን ኑሩ ሲያወራ የሰማሁት ትምህርት ሲሰጥ የሰማሁት ትልልቅ ሰዎችን ካላከበርን እነሱን በማዋረድ ትልቅ መስሎ የሚታዩ ሰዎች ስፍራ እንዲይዙ እናደርጋለን ለሚለው አንድ ጊዜ አልሆን ያለ ጊዜ ማደግና መግዘፍ ከትልቆች መሃል ምረጥና ዝለፍ ናትራር የተሰኘችዋን መጽሐፍ ስለ ሐጂ አብዱል ሃዲ አህመድ አልቡርሃን ታሪክ የምታወሳውን መጽሐፍ ስናይ ከትናንት መማር የትናንትን ጉለቶችን ማከም ለነገ ደግሞ መተለም ዛሬን ነገን ለመተለም ዛሬን ደግሞ መስራት የኔን ሚና መጫወት ያስፈልጋል የሚለው ትምህርት ያስይዛል ማለት ነው። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር እጃቸው ይምራን ከላይ ማሻአላህ አላሁ አክበር አላሁ አክበር ከባባላችሁ ኢማም السلام عليكم ورحمة الله وبركاته. በመጀመሪያ አላህ Subhanahu Wa Ta'ala ለዛሬዋ የመጽሐፍ ምረቃ ስላደረሰን ምስጋና ይገባው ለማለት እወዳለሁ። በማስከተል ይህን የናትራር መጽሐፍን ረቂቅ እንዳይና እንዳግዘው ወንድሜ አብዱራሂም አህመድ የቢቢኤን የሃሩን ሚዲያ ኃላፊ ሰጀስት አድርጎኝ ጊዜ አልነበረኝም። በጊዜው ብዙ ጥረቶችና ጊዜ መሆን ሁኔታ ነበርና የግድ ነው የሚል አብዱራሂም በተደጋጋሚ እንትን አለ። ረቂቁንም አላየሁም። ለማንኛውም እስቲ እሞክራለሁ ብዬ ወሰድኩኝ። በአጋጣሚ ሆኖ ስቲል ጊዜ ከማጣት የተነሳ ረጅም ጊዜ ያዘገየሁኝ። በኋላ መጽሐፉን ሳይ ደስ አለኝ። ደስ ያለኝ የወንድማችን ሸምስ ዩሱፍ ጀማሪ ጸሐፊ መሆን ብቻ ሳይሆን ብዙ መረጃ ለመሰብሰብ ብዙ እንደደከመና ብዙ ነገሮችን ለማዳረስ የተለፋውን ልፋት እዚህ ውስጥ ታጭቆ አገኘሁ። በዛው መረጃ ውስጥ የኢማም ሐጂ አብዱል ሃዲ ታሪክ ያው በሩቁ እናውቃቸዋለን፣ ግን ምን እንዳደረጉ ይህን መጽሐፍ ባላነብ እኔ አላውቅም ነበር። ለእኔም ስለ ስልጤ ማህበረሰብ እና ስለተደረጉ ትግሎች ከዲን ጋር ተያይዞ ስለነበሩ ነገሮች እኔ እንዳንድ ሰው በጥልቀት እንዳውቅ አገዘኝ ማለት ነው። ከዛም ባሻገር ደግሞ አንዳንድ ጊዜ ውጭ ሆነን አንደርስታንድ ማናደርጋቸው የማንነት ጥያቄዎች ለምሳሌ ስልጤነት ለምንድን ነው የሚታገሉ? ብሔርተኝነት ነው? እነዚህ አይነት ፊሊንግ ያለው አለ። እኔም በዝርዝር በጥልቀት አላውቅም። ያው ሙስሊሞች ናቸው ሙስሊም ወንድሞቻችን ከመሬት ተነስተው እንዲህ አይነት ነገር ውስጥ አይገቡም የሚል በጥሩ ንያ ከማየት የዘለለ ዝርዝሩ አልነበረኝም። እዚህ ውስጥ ስገባ ግን ያው ስልጤነት ማለት ሙስሊምነት ጋራ የማይነጣጠል የስልጤነት ማንነት የስልጤነት ታሪክ ከዑለማና ከዲን ጋር የተያያዘና ይህ ሁሉ የሚደረገው እኛ እንደ ሙስሊምነታችን የደረሰብን አስተዳደራዊና በነበረው ሂደት ጉድለቶች፣ መገፋቶች፣ መሰል ነገሮች አሉ ብለው የሄዱባቸውን ርቀት ሳይ አካ እኛ ቀርብ ብለን ካላየነው ማንረዳቸው ነገሮች አሉ የሚል ወሰድኩ። እንደ ዓሊም ለዲን እና ለማህበረሰብ እንደታገለ ሰው ያጂ ኢማም ሐጂ አብዱል ሃዲ ታሪክ እንዲጻፍ ሲጠየቅ አላህ ካወቀልኝ አይበቃም ወይ ለምንድን ነው የሚያስፈልገው ብለው ፈቃደኛ ያለመሆናቸውን ሳይ በዚህ ባለንበት ዘመን ትንሽ ነገር በመስራት በሶሻል ሚዲያ ብር ከፍለው ሁሉ የሚያጽፉ ሰዎች በበዙበት ዘመን ይሄ ሁሉ አስተዋጽኦ ያደረገ ሰው ለመደበቅ ሲፈልጉና
ለረጅም ጊዜ ፈቃደኛ አልሆንም ብለው በተደጋጋሚ ተለምነው ታሪካቸው እንዲጻፍ ሲደረግ ሳይ የእሳቸውን ትህትና የእሳቸውን ለአላህ ብሎ ራስን የመደበቅን ነገር እዚህ መጽሐፍት ውስጥ በስፋት እንድረዳ አድርጎኛል። በማስከተል የስልጤነት ትግል በእኔ እድሜ በእኛ በብዙዎቻችን እድሜ ውስጥ የሆነ የቅርብ ጊዜ ታሪክ። በዚህ ታሪክ ውስጥ የተለያዩ ሰዎች የተለያየ አስተዋጽኦ አበርክቷል። የኢማምን ታሪክ ደግሞ እዚህ ውስጥ ሳይ ከልጅነታቸው ኢልም ካለው ከሼህ አህመድ ቡርሃን ቤተሰብ ከዛ ወጥተው የኔ የሚተካው ልጅ ይሄ ልጅ ነው በሚል አባትየው ፖዚቲቭ ወይም ራዕያቸውን አስቀምጠውላቸው በልጅነት እውቀትን ለመቅሰም ከቤተሰብ ተለይተው ሲሄዱ እንደ እናትየው ወይዘሮ ራዲያ አልቅሰው ልጃቸው እንዲለያቸው ያለመፈለግ ሁኔታ ነበረ። በዚህን ጊዜ ዲን ሊማር ነው የሚሄድ ሲባል ወደ ቂብላ ዞሮ ዱዓ አደረጉ እና የማልቀሱን ነገር እንደተው ታሪኩ ይተርካል። ኢማሙ ይህንን ዛሬ የያዙትን አስተዋጽኦና ኮንትሪቢሽን ከየት አመጡት ስንል ደግሞ በእግር በጅማ አድርገው በሉባቦር ወጥተው በሱዳን ኩርሙክ የሄዱበትን ማታ ማታ እየተጓዙ ቀን ቀን እየተደበቁ ለደላላ 15 ብር ከፍለው ከሀገር ለመውጣት በዛ ዘመን በነበረው ሂደት ለእውቀት ያሰለፉትን ፈተና ከዛ ሱዳን ኩርሙክ ከዛ በኋላ ማዕህድ ገብተው በከፍተኛ ደረጃ አንደኛ ውጤት ሲያመጡ ሌሎች ተማሪዎች ጓደኞቻቸው እንዲባረሩ ሲወሰን የእሳቸው አንደኛ መውጣት እነዛን ባልደረቦቻቸውን ከመባረር እንደታደገና አንደኛ በመውጣታቸው ደግሞ የኡምራ ሽልማት አግኝተው በዛ ሽልማት እንደገና ሳውዲ የመሄድና ዩኒቨርሲቲ የመግባት ያ ዩኒቨርሲቲ ታሪክ ደግሞ ሌላ ዓለም ሌላ ማህበረሰብን የማደራጀት የማወቅ ሁኔታ ፈጥሮላቸዋል። በተለይ መዲና ከተማ የመጀመሪያው በእስላም ታሪክ የመጀመሪያው የሆነው የቁባ መስጂድ ውስጥ ቁጭ ብለው በሌሊት ያደረጉት ዱዓ አላህ እንደተቀበላቸው መጽሐፉን ስናነብ እንረዳለን። ዱዓው ምንድነው? አላህ ሆይ አንድ መስጂድ ብቻ ሳይሆን ብዙ መስጂዶችን እንድሰራ አድርገኝ ብለው በሌሊት ያለቀሱበት ታሪክን ሳይ እንደ አንድ ሰው ልክ ነው። አንዳንዴ ዝም ብለን በዘፈቀደ ሰው ሲሰራ እያየን እንሰራለን። ግን አላህን ለምነን ለዲን አስተዋጽኦ እኔን ተጠቀመኝ ብሎ መለመን ትልቅነት ነው። አላህ ዲንን በኔ በኩል እንዲነስር አስተዋጽኦ ከሚያደርጉት አድርገኝ ብሎ በዛ ደረጃ ለምነው መጨረሻም ታሪኩን ስናይ ዱዓቸው መቀበሉን አላህ በብዙ የዲን አስተዋጽኦች ስናነብ የምንረዳው ነው። ከስልጤነት ትግልም ጋር ተያይዞ ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነው እና እኔ ስልጤ ነኝ የሚል እንቅስቃሴ ጋር ተያይዞ ሰዎችን ለማደራጀት ሲሞክሩ ከሳውዲ አረቢያ ካለው ከኢትዮጵያ ኤምባሲ ፓስፖርትን እንነጥቃለን፣ ትታሰራለህ፣ ከዩኒቨርሲቲ እናስባረራለን መሰል ግፊቶች ቢኖሩም ይህንን ሳይቀበሉ ገፍተው ሄደው እዛ ያሉትን ሰዎች አስተባብረው 40,000 ሪያል ገንዘብ አሰባስበው አገር ቤት ለዲን ስራ መስራት አለብን ብለው እንቅስቃሴ ሲያደርጉ በተለይ ደግሞ ፕሬዚዳንት የነበሩት አቶ መለስ ዜናዊ ቢሮ ሄደን አቤቱታ ማሰማት አለብን በሚል በራሳቸው መኪና ሰዎችን ሽማግሌዎቹን አስተባብረው ቤተመንግስት ያለ ቀጠሮ ያለ ፕሮግራም ሄደው ሊበትኗቸው ፖሊሶች ሲያሳድዷቸው ከዚያ አንሄድም አቤቱታ አለን ብለው እንደ ስልጤ ማህበረሰብ ጥያቄውን ለማሰማት ያደረጉትን ርቀት ከዛም አልፎ ደግሞ በስልጤ አባቶች መካከል አንዳንድ መሻቆች ስማቸውን ዘነጋው በመካከላቸው የነበረውን አለመግባባት ለማስታረቅ ቦሌ በሚገኘው መጋዘን ውስጥ በሬ አርደው ሽማግሌ ጠርተው ቅድም የጠቀሳችሁት አንድ ካልሆነን የሚለውን ንግግር የተናገሩበት ቦታ ዛ እንደዚሁም አልበያን የቲም ድርጅቶችን ሲያቋቁሙ የራስን መኖሪያ ቤት በሁለት ከፍለው
ጎዳና የወደቁ ልጆችን ማሳደግ አለብን ብለው አስተዋጽኦ ሲያበረክቱ እናገኛቸዋለን። የኢማሙ ኮንትሪቢሽን በስልጤነት ትግል ውስጥ በተለይ በቡታጅራ ኮንፈረንስ ጋር ተያይዞ በነበረው ሂደት አንዳንድ ሰዎች ተስፋ ሲቆርጡ ይሄ ውሳኔ የሰው ውሳኔ እንጂ አላህ አይደለም ብለው ትግሉ ወደ መስመር እንዲመለስ ያደረጉበትን ሂደት ስናይ የሚያስተምረን ብዙ ነገር አለ ማለት ነው። ሌላው የገረመኝ ያው እንደ አንድ ሼህ እንደ አንድ ዓሊም ዘፈን ወይም አርት ያው ከዲን አንፃር እንዴት ይታያል የሚለው የታወቀ ነው። እሳቸው ለስልጤ ማንነት አርትን መጠቀም አለብን ብለው ብር እየከፈሉ በየአዳራሽ አርት እንዲቀርብ ሲያስደርጉ ከጀርባ ነበሩ የሚለውን ሳይ ደግሞ ገርሞኛል። እና ያው ምን ያህል ፕራግማቲክ ሆነው እዚህ ኤሪያም እንደነበሩ ማህበረሰቡን በዚህ ካልሆነ መጥራት የለብንም ብለው ያደረጓቸውን ነገሮችም ሳይ እንደዚሁም ደግሞ የተለያዩ በመኪና እየዞሩ ቅስቀሳ ሲደረግ ሪፈረንደሙ ሲደረግ መጋቢት 23 1993 ወራቤ ከተማ ስትመሰረት ቆመው እዚህ ቦታ መሆን አለበት ብለው ከመረጡትና ይሄ ነው የሚሆን ብለው ሀሳብ ካሰረጹ ሰዎች አንዱ ሆነው ዛሬ በዚህ በትንሽ ጊዜ ውስጥ ወራቤም ይሁን እንደ ስልጤ ማህበረሰብ የተደረሰበት ደረጃ ትልቅ ነው። ምክንያቱም የቅርብ ጊዜ ታሪክ ነው። እኔ ዩኒቨርሲቲ ከገባሁ በኋላ የሆነ ታሪክ ነው በጠቅላላ ማለት ነው። ይህ ሁሉ ደረጃ መድረስ በጣም ትልቅ አቺቭመንት ነው። በዛን ሰዓት ላይ ሰዎች ወደዚህ እንዲመጡ ያስገደዳቸው ብዙ ፋክተሮች አሉ። ሪኮግናይዝ ማድረግ ተገቢ ነው። በተለይ ደግሞ በዚህ ዘመን ያለን በሶሻል ሚዲያ ላይ ተቀምጠን በቀላሉ ስክሮል በማድረግ ቪዲዮ እያየን እውቀትን ማግኘት በምንችልበት ዘመን ውስጥ ለመማር ያልፈቀዱ ብዙ ሚሊዮን ወጣቶች ያሉን ዘመን ነው። በእግር ዋጋ ተከፍሎ ብዙ ተለፍቶ ብዙ ተኪዶ ማንነትን ለማስከበር ዲንን ለማወቅ የተለያዩ ነገሮች የተደረገውን ስናይ እንደዚሁም ደግሞ ሐጂ ለስልጤ ብቻ አይደለም የሰሩት። በጣም ኢንስፓየር የሚያደርገው የተለያየ ከዲን አንጻር ጋር ተያይዞ ወደኋላ የቀሩ አካባቢዎች ላይ አሻራቸውን አሳርፈዋል። መስጊዶችን በመስራት መድረሳ ጋር ተያይዞ ከጉራጌ ውስጥም ሌሎች እዛው አላባም ወስደን የተለያዩ ማህበረሰቦች ወደ ወላይታም ወደ ተለያየ አቅጣጫ ሄደው የዲን አስተዋጽኦ ለማበረከት የሄዱበትን ሂደት ስናይ ዛሬ ያለ የሙስሊም ስልጤ ወጣት ትናንት ልክ ነው በነበረው የተለያዩ ፋክተሮች እኔ ስልጤ ነኝ በሚል የስልጤነት ዘመን የማስከበር ትግሎች ተደርገዋል። ነገር ግን እኔ እንደ አንድ ስልጤ እንዳልሆነ እንደ ሙስሊም ወንድማችሁ ግን የምለው ነገር አለኝ። ስልጤነት ዛሬ ማንም የማይነቀንቀው ማንነት ሆኖ በሁለት እግሩ መቆም ችሏል። ዋጋም ተከፍሎበት እዚህ ጋር ተደርሷል። የስልጤነት ትግል ካሁን በኋላ ምን ይሁን መልኩ የሚለው በደንብ መታየት አለበት። ምክንያቱም ከሌሎች ሙስሊም ወንድሞች ጋር ብሔርተኝነትን በሚፈጥር ትናንት የነበሩ ሰዎች ባደረሱት በደል እና ባደረሱት ችግር ምክንያት ዛሬም ያንኑ እያነሳን ዛሬ አንድ ሰልፍ አብረን የምንቆም ሙስሊሞችን የሚከፋፍል ከሆነ አላህ ዘንድ ሊያስጠይቀን ይችላል። የዛሬ የስልጤነት ትግል ከፍ ብሎ ሌሎች ትናንት ስልጤ ችግር እንዳየው ሲያዩ የነበሩ አናሳ የሆኑ ብሔር ብሔረሰቦች በቁጥር በዲን መገፋት ከዛም አልፎ ትልቅም ቢሆን ቅድም ኢማሙ እንዳሉት ትንሽ አይደላችሁ አንድ በመሆናችሁ ምክንያት ይህንን አቅማችሁን ሌሎች የተገፉትን በመሰብሰብና ከላይ ከፍ ብሎ ሁሉን አቃፊነትን ካልቸር ትናንት ስልጤ ያንን የሸሸው ማሟለው ማንነቴ ተገፍቷል እንዲሆኗል በአስተዳደር ተበድያለሁ ብዙ ነገሮች አሉ። አክሴፕት ማድረግ አለብን። ዲና ማድረግ አንችልም። እነዚህ ሁሉ የታገሉ ሰዎች ይህን መጽሐፍ ስናነብ ከመሬት ተነስተው ብሔርተኝነት ስለነበረ ነው ብዬ እኔ ልወስድ አልችልም። ዛሬ ላይ ስንመጣ ግን ከፍ ተብሎ በልጆቻችን መሀል ይሄ እንዲህ ያደረጉን እኛና እነሱ የሚለው ሴንስ መለዘብ አለበት። ወደሚቀጥለው ጀኔሬሽን ስልጤነት ከነሙሉ ክብሩና ማንነቱ በሁለት እግር መቆም ከቻለ የሚቀጥለው ዘመን
የስልጤነት እንቅስቃሴ በዲን በኩል ጋር የተያያዘ ነው፣ በልማት በኩል ጋር የተያያዘ ነው፣ ራስን በማስተዳደር ጋር የተያያዘ ነው። እንደ አንድ የኢትዮጵያ ማህበረሰብ ኢትዮጵያ ውስጥ አሻራን የማስቀመጥ ትግልም ጋር ከፍ ብሎ የሚሄድበት ደረጃ ስንደርስ ይሄ ነገርም መታየት ካለባቸው ነገሮች መሀል አድርጋያቸዋለሁ ማለት ነው። እንግዲህ ኢማም የዘረዘሩት የቡርሃን መድረሳ፣ አቡበከር ስዲቅ መስጂድ፣ ሪያድ ሆቴል እና ማረፊያ፣ አልባያን የቲም ማሳደጊያ፣ ሂክማ ዩኒቨርሲቲ ላይ መሰረት አሻራቸውን ማስቀመጥ፣ አዳማ ውስጥ ያለ ቅዱስ ቁርአን ትምህርት ቤት፣ በሌራ የአወሊያ መድረሳ፣ ከስልጤ ውጭ ያሉ የተለያየ የልማት ስራዎች ሀዲያ፣ ወላይታ፣ ጉራጌ፣ ሀላባ ከ100 በላይ የሚሆኑ መስጂድ በመስራት ውስጥ አሻራቸውን አስቀምጠዋል። ይሄ ያን ያደረጉት ዱዓ ውጤት እንደሆነ ደግሞ ስናይ በጣም አላህ እንደተቀበላቸው እናያለን። ለወራቤ ሆስፒታል ሕክምና ሂደቱና ተቋሙ የተሻለ እንዲደርስ ያደረጉት አስተዋጽኦ፣ በግብርና ዘርፍ ያደረጉት የተለያዩ ጥረቶች፣ በሳንኩራ ወረዳ ሪያድ ጅዶ የእርሻ ልማት ጋር ከማቋቋምና ከሌሎች ነገሮች ጋር ተያይዘው ያደረጓቸው የተለያዩ ነገሮችን ስናይ፣ እንደዚሁም ደግሞ እንደ ማህበረሰብ ዛሬም የመጅሊስ መሪ ሆነው ከስልጤም ከፍ ብለው የአካባቢውን የማዕከላዊ ኢትዮጵያን ሙሉ መጅሊስን እየመራ እንዳለ ሰው ከዚህ በኋላም እንደሳቸው የሚታገሉና ለዲን አስተዋጽኦ የሚያበረክቱ ሰዎችን የመፍጠርና ያሳለፉትን ታሪክ የመተረክ ምዕራፍ ነው። መጽሐፉም ይህን ሚና ይወጣል ብዬ አስባለሁ። እንዲህ አይነት አባቶችን ታሪክ ይሁን በአጠቃላይ ታሪክን ስንጽፍ ስንናገር ሰዎቹን ፈለገን አይደለም። ይህን መጽሐፍ ስናነብ አብዱልሃዲ ታሪክን የገዘፈ ቢሆንም የስልጤ ህዝብ ከየት ወዴት እንደሄደ ፍሰቱንም ውስጡ የምናይበት ታሪክ ነው ማለት ነው። ያለፈን ታሪክ ማወቅ አላህ ቁርአን ላይ ልብ ብላችሁ ካያችሁ ቁርአን ከ30 ጁዝ ውስጥ 6236 አካባቢ የቁርአን አያዎች አሉ ሙሉ። ከዛ ውስጥ 2500 የሚሆነው ታሪክ ነው። ታሪኩ ለምን መጣ ስንል አላህ ሱብሓነሁ ወተዓላ ወቅሱሲል ቀሰሰ ለዐለሁም የተፈከሩን፣ ታሪኩን ተርክላቸው ማሰብ እንዲችሉ ዘንድ ይላል። አንዱ ታሪክ የሚያስፈልገው ሰዎች ቆም ብለው የመጡበትን ያሉበትን የሄዱበትን አስበው አእምሯቸውን ማሰራት እንዲችል ትልቅ ቢልዲንግ ብሎክ ሆኖ ግብአት የሚሆነው ታሪክ። ህዝብም ጋር ስንመጣ ምናልባት ብዙ አባቶች በየአካባቢው አሉ ብዙ አስተዋጽኦ ያበረከቱ። ባለመጻፉ እና ሐጂም አላህ ካወቀልኝ አይበቃኝም ወይ እንዳሉት በቅቶ ቢሆን ኖሮ የስልጤ ህዝብ ብዙ ጉድለት ይመጣበታል ብዬ አስባለሁ። ምክንያቱም እዚህ ውስጥ ያለው ዝርዝር ነገር ካልተጠቀሰ የሆነ የሚያጎድለው ነገር አለ። የሚቀጥለው ትውልድ ከየት እንደመጣ ወዴት የሄደ እንደሆነ ምን ዋጋ እንደተከፈለ ያለማወቅ ሁኔታ አለ። ከዚህ የተነሳ ጸሐፊውን ወንድማችንን ሸምስ ዩሱፍን እያመሰገን እንደ ጀማሪ ጸሐፊ ያደረገው ጥረትና ልፋት ዋጋ መክፈል በጣም ትልቅ ነው። የበለጠ እንዲሰራ ማገዝ ይፈልጋል። የበለጠ መጽሐፉ እንዲነበብ እንደሰማሁት የታተመው ኮፒ በጣም ትንሽ ነው። እየታተመችዋን እዚህ ያላችሁም ሁላችሁም ዛሬ 2-3 ብትወስዱ የሚያልቅ አይነት ነው። እንደ ስልጤ ማህበረሰብ ከዚህ በላይ ይገባዋል። ልክ ነው። እኔ ይሄ ፎንትን ለምሳሌ ከምወዳቸው ፎንቶች አይደለም የተጻፈበት ፊደል ማለት ነው። ግን ገጹ ይበዛል ዋጋ ይበዛል ከሚል ወደዚያ ወረድ ነው አለ። ይብዛ። ስልጤ ከዚህ በላይ አቅም አለው። ከዚህ በላይ ኮፒ ማድረግ ይችላል። ምክንያቱም የሄደበትን ውጣ ውረድ ውስጡ ራሱን የሚፈልግበት ነውና አዲሱ ትውልድ የኔ ዘመንስ ትግል ምንድነው ብሎ አባቶቼ ታግለው እዚህ ካደረሱ እኔ የምታገለው አባቶቼ ከጀመሩበት ሳይሆን አባቶቼ ካቆሙበት አንስቼ የሚቀጥለውን የመሙላት ኃላፊነት የኔ ነው። ከሌሎች ኢትዮጵያውያን ሙስሊም እና ብሔር ብሔረሰብ ወንድሞች ጋር ሆነን ስልጤነት ዛሬ ሶሻል ሚዲያ ላይ እስላም ሲባል ስልጤ ሲሉ ከመሬት ተነስተው አይደለም። ለካ ስልጤ ሁሉ ነገሩ ከእስላም ጋር መያያዙን እዚህ ውስጥ ነው። አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله
الصلاة والسلام على رسول الله وعلى آله وصحبه وموالاه أما بعد يسكبراتو تداميان ሁሉም በማስቀደም ለዛሬው ቀን ላበቃን አላህ Subhanahu Wa Ta'ala ከልብ እናመሰግናለን አልহামዱሊላህ በመቀጠልም የምናመሰግነው የለውጥ መንግስታችንን በተለይም ለዚህ ነፃነትና እኩልነት ይህን እድል ለማመቻቸት ለመንግስታችን ከልብ በራሴና በኢትዮጵያ ሙስሊም ስም አመሰግናለሁ። የተከበራችሁ ውድ ምዕመናን እንደሚታወቀው ኢትዮጵያ የነበሩ ሙስሊሞች ትናንት የት ነበር ዛሬ የት ነው እንደምንደርሰው ለእናንተ ልተው። ይህ ነገር የመጣው ግን ዝም ብሎ በዋዛ ፈዛዛ የመጣ አይደለም። ብዙ ትግል ብዙ መከራ ብዙ ስቃይ ታልፎበት ለዚህ ደርሰናል። በነገራችን ላይ من لم يشكر لم يشكر الله ሰውን ያላመሰግን አላህን አያመሰግንም። አላህ የሚለው ለኢን ሸከርቱም ላዚደነኩም ነው። فأما بنعمة ربك فحدث ይላል። አላህ በሰጠን ነገር ላይ ማመስገን ይለናል። እኔና ኢማም ሐጅ አብዱልሃዲ አህመድ ቡርሃን ተዋውቀው ስልጤነት ሳይመሰረት ወራቤ ከተማ ሳይመሰረት ከዛሬ 30 ዓመት በፊት ነው የምንተዋወቀው። ስለ ሐጅ አብዱልሃዲ የቱን አውርቼ የቱን ልተው? ስለ ዒልማቸው፣ ስለ ቸርነታቸው፣ ስለ ጀግንነታቸው፣ ስለ ልማታቸው፣ ስለ አንድነታቸው፣ ስለ አብሮነታቸው፣ አቃፊነታቸው ሐጅ አብዱልሃዲ በአጠቃላይ ብቻ የሙስሊም አይደለም የኢትዮጵያ ልጅ ናቸው። በነገራችን ላይ ሲቀጥልም ሐጅ አብዱልሃዲ ኢማም ሐጅ አብዱልሃዲ ብቻ ሲል አይደሉም የሁሉም ሙስሊም ናቸው። ይሄ የማይካድ ሀቅ ነው። ስለዚህ ይህ መጻፉ ይህ መዘጋጀቱ አላህ የሚለው ምንድነው? ወቁል እዕመሉ ፈሰየረ አላሁ አመለኩም ወረሱል ሙእሚን ስሩ እናንተ አላህ Subhanahu Wa Ta'ala ሙእሚኖች ያሉ መልእክተኞች ያሉ ማዕመናን ያሉ አለ። ዛሬ ይህ መጽሐፍ የምናየው እንደ ዲን ብቻ አይደለም። ዲናዊ፣ ፖለቲካዊ፣ ዓለማዊ በአጠቃላይ ልማታዊ፣ ሰላማዊ የሆነ አስተማሪና ለቀጣይ ትውልድ ትልቅ አሻራ የጣለ መጽሐፍ ነው መጽሐፍ። በነገራችን ላይ ስለ ሐጅ አብዱልሃዲ እኔ እንጃ እንደምንድነው መጽሐፍ ቀጣይ ካለው እንጂ በዚህ ያለው አይደለም። እኔ ብቻ ብጽፍ ስለ ሐጅ አብዱልሃዲ ከዚህ በጽፋለሁ ባየሁትና በሰማሁት ሳይሆን ባየሁት ራሴ በነበርኩበት። ስለዚህ አላህ እድሜ ጤና ይስጣቸው። ሀበ አፍሬባሁም ሀበም ደስ ባለው የሐጅ አብዱልሃዲ ወላጅ አበሮስ ለወላጆቻቸው ለልጆቻቸው ለዚህም ለሙስሊሞቻችሁ እንኳን ደስ አላችሁ እንኳን ደስ አለን። በዚህ አጋጣሚ ሐጅ አብዱልሃዲ አሻራ የለበት የለም። ከቀበሌ ወረዳ ከወረዳ ዞን ከዞን ክልል እስከ ፌደራል እንደ ዲንም እንደ ፖለቲካ አመራር ያለ ሁላ የሐጅ አብዱልሃዲ አሻራ የለበት አመራር የለም። ከልጀምር ብዙ ኢማሞች፣ ብዙ ዳዒዎች፣ ብዙ ኡስታዞች የሐጅ አብዱልሃዲ ያለካን የለም። ስለዚህ ሁላችንም የእሳቸውን አርአያ በመከተል የእሳቸውን ፈለግ በመከተል መልካም የሰራ ሰው አይደለም በአኺራ በዱንያም ላይ እንደሚከበር እንደሚመሰገን ሁላ ቀጣዩ ትውልድ የእሳቸውን አሻራ መከተል አለበት። ዛሬ እዚህ ጋር የመጣችሁ ሰዎቻችን፣ ዳዒዎቻችን፣ ኢማሞቻችን፣ የፓርላማ ተወካዮች፣ የመንግስት አመራሮች፣ የሚዲያ አካላት፣ የመድረክ መሪዎቻችን አጠቃላይ በሙሉ ሴቱም ወንዱም ትልቅ ባለውለታ ነው። እንደ ዲንም እንደ ብሔሩም አሻራ አሳርፏል እዚህ ቦታ በመገኘታችን። ስለዚህ ይህንን እንዲህ ያሉ ሰዎችን ማበረታታት፣ መደገፍ
ማስቀጠል የሁላችንም የቤት ስራ ይሆናል። እዚህ ላይ የመጣችሁ ሰዎቻችን እንደምታዩዋቸው ጊዜ የላቸውም። ብዙ ስራ አለባቸው። የህዝብ ስራ አለባቸው፣ የመንግስት ስራ አለባቸው፣ የግል ስራ አለባቸው። ይህንን የስልጤ ህዝብ ማክበርና ለሀጂ አብዱል ሃዲ ባላቸው ክብር ጊዜያቸውን መስዋዕት ከፍለው እዚህ የመጡት። ስለዚህ በራሴና በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስም እንዲሁም በስልጤ ህዝብ በጣም እናመሰግናለን። በጣም እናመሰግናለን። በተረፈ ኢንሻአላሁ ተዓላ ይህ እንግዲህ የመጀመሪያም ተቋም ተጋበዝኩትና አገራችን አማን አላህ ያድርግልን። አማን አላህ ያድርግልን። ህዝባችን አማን አላህ ያድርገው። ሙሳችን አማን አላህ ያድርግልን። አው ገሪሉ ትሪጅ አማን አላህ ያድርግልን። እንዲህ ያለ ኸይር ነገር አላህ ያድርግልን። የሚቀጥል አላህ ያድርግልን። ያ ረቢ አላህ ይህ ዱዓ ማለት ነው። ይህ ፕሮግራም ብቻ ስልጤ አይደለም፣ የሞላ ሙስሊም ነው። ከኢትዮጵያ አልፎ ለአፍሪካም ጭምር ነው። ምክንያቱም ስልጤ የለበት የለም። ስለዚህ የሁላችንም ሀገር ጉዳይ ነውና ለሁሉ መልኩ አላህ ያድርገው። አማን አላህ ያድርገን። አማን አላህ ያድርገን። አማን አላህ ያድርገን። ወህዳ አላህ ያምጣልን። ለሀገር የማይበጀው ለዲን የማይበጀው ለወህዳ የማይበጀው አደብ አላህ ይስጥልን። ወደ አንድ አላህ ያምጣልን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا مما تفرق مباركا معصوما. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. በመጨረሻም ክቡር ዶክተር ሻህ ኢብራሂም ጡፋ ለዚህ ፕሮግራም ትልቅ ነበራቸው። ሀገራዊ ጉዳይ ከማችሁ ላይ ቀሩት ሁላችሁንም የቁልቁለኩም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ክቡር ኢማም ሀጂ አብዱል ሃዲ ሼህ አህመድ ቡርሃን የዛሬው ባለ ታሪክ የስልጤ ማንነት ታጋይ እንደዚሁም ደግሞ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ፕሬዝዳንት የዑለማዎች ምክር ቤት ሰብሳቢ ክቡራን በየደረጃው የምትገኙ ሁላችሁም አመራሮቻችን፣ ክብርት ወይዘሮ ነይማ ሙኒር የዞናችን የመንግስት ዋና ተጠሪ፣ ክቡር አቶ ሙበራ ከማል ምክትል አስተዳዳሪያችን የዞናችን፣ ክቡር አቶ ነስሩ የዞኑ ከፍተኛ ፍርድ ቤት ፕሬዝዳንት፣ ክቡር አቶ አብዱልፈታህ የፌዴራል አመራር ናቸው፣ ክቡር ዶክተር መሐመድ ሽኩር የፓርላማ አባላችን፣ ክቡር ዶክተር ሳኒ ረዲ፣ ኡስታዝ ያሲን ኑሩ፣ ኡስታዝ አህመዲን ጀበል፣ ኡስታዝ ሻሚል አለዚ፣ ክቡራን በየደረጃው የምትገኙ አመራሮች፣ አባቶች፣ እናቶች፣ ጥሪ የተደረገላችሁ እንግዶች፣ ስማችሁን የረሳው ያልጠራኋችሁ ሁላችሁንም አንድ ጊዜ በመገኘታችሁ ሲሞራል እንስጥ። መጀመሪያ ይሄን መጽሐፍ ከታተመ በኋላ ነው ያገኘሁት። 384 ገጾች አሉት። በቅድሚያ ታታሪው ብርቱ ሆኖ ይሄን መጽሐፍ ያበረከተልን ወንድማችን ሸምስ የሱፍ እንኳን ደስ አለህ ማለት ፈልጋለሁ። ይሄን አድካሚ ስራ መስራት መቻል ትልቅ ትርጉም ያሰጠዋል። ስለ መጽሐፉ የማንበብ እድል አግኝቻለሁ። 384 ገጾችን አይቻቸዋለሁ። በቅድሚያ ወንድሜ ሙጀረብ ነው መጽሐፉን የሰጠኝና ሳየው ኮንፊደንስ የፈጠረልኝ ስለ መጽሐፉ አህመዲን ጀበል የኢትዮጵያ ሙስሊሞች ጠበቃ ነው የምለው። ምናልባት ቅድም ምን እንበለው እያለ ሲቸገር ስለነበር ነው። ቅድም ኡስታዝ አህመዲን ጀበል የሰጠው ምስክርነት ካየው በኋላ ነው ኮንፊደንስ የፈጠረልኝ። ከዛ በኋላ ወደ 3 ገጾች አካባቢ ምስክርነት ሰጥቷል ወንድማችን አህመዲን ጀበል። እዛ ላይ ያነሳቸው ቁም ነገሮች የበለጠ ስለ መጽሐፉ ኮንፊደንስ ፈጥረውልኛል። ከዛም አልፎ ስለሳቸው ስለ ኢማም ሀጂ አብዱል ሃዲ የተወሰነ የምሰማው ነገር አለ። ግን ደግሞ የበለጠ መንታ ወንድሜ በረከት ከድርም እንደዚሁ የበለጠ ማብራሪያዎች ሰጥቶኛል ማለት ነው። መጽሐፉ ሙሉ ገጹ ሙሉ የተጻፈው ይዘቱ በ3 የተከፈለ ነው። 3 ቁም ነገሮችን የያዘ ነው።
ዋናው መነሻችን ግን መሆን ያለበት በማህበረሰባችን ውስጥ የትልቅ ሰውን ዋጋ ማጉላት ያስፈልጋል። ጠንካራ ማህበረሰብ የጠንካራ ግለሰቦች ውጤት ነው። አንድ ማህበረሰብ ጠንካራ ሊሆን የሚችለው ጠንካራ በልምድ የዳበሩ አስታራቂ የሆኑ በስነ ምግባራቸው የተመሰገኑ በስራቸው አንቱ የተባሉ ግለሰቦች ሲኖሩት ለነሱ ደግሞ ተገቢውን ዋጋ ስንሰጥ ነው። ታላላቆቻችንን ካላከበርን ትልልቆችን መፍጠር አንችልም። ለሰሩት በጎ ስራ ካላመሰገንን ሌሎች በጎ የሚሰሩ ሰዎችን መፍጠር አንችልም። ይህን ትስማማላችሁ አይደል? በዚህ አጋጣሚ ደግሞ እያረምን መሄድ ያለብን ነገር ደግሞ አለ። ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ለትልልቅ ሰዎች ተገቢውን ቦታ አለመስጠት፣ ማዋረድ፣ የሚገባቸውን ስፍራ አለመስጠት፣ ሚናቸውን አሳንሶ ማየት እየተለመደ መጥቷል። ትልቅ ሰውን በማዋረድ ትልቅ መስለው ለመታየት የሚፈልጉ ሰዎችም አሉ። እንዲህ አይነት ልምምዶች መጥተዋል። እንደምታውቁት ወጣቶቻችን ውስጥ በተለያየ ሰው የምናስተውለው ትልልቅ ሰውን ተገቢውን ቦታ አለመስጠትና የሰራውን ነገር ተገቢ ቦታ አለመስጠትና ማዋረድ ይታያል ማለት ነው። ነገር ግን ታላላቆቻችንን ማክበርና ተገቢ ቦታ መስጠት ደግሞ መልመድ ይኖርብናል። በእኛ ማህበረሰብ በስልጤ ሲያከብሩ ያላየ ማክበርን አያውቅም። ሁርመት ያሲ ያላንጀ ሁርመ ይለሽልም። ሲያከብሩ ያላየ ማክበርን አያውቅም፣ ማክበርን አይለምድም የሚል አባባል አለ። አንድ ጊዜ ደግሞ እንደዚሁ ኡስታዝ ያሲን ኑሩ ሲያወራ የሰማሁት ትምህርት ሲሰጥ የሰማሁት ትልልቅ ሰዎችን ካላከበርን እነሱን በማዋረድ ትልቅ መስሎ የሚታዩ ሰዎች ስፍራ እንዲይዙ እናደርጋለን ለሚለው አንድ ጊዜ አልሆን ያለህ ጊዜ ማደግና መግዘፍ ከትልቆች መሃል ምረጥና ዝለፍ የሚል አባባል አለ። ትልቅ ሰዎች ተገቢው ሳንሰጣቸው ቦታ ሳንሰጣቸው ግን ደግሞ ያልተገባ ስም እየሰጡ የሚሄድን ባህል ቦታ እንዲይዝ እናደርጋለን ማለት ነው። ይሄንን እያረምን መሄድ አስፈላጊ ነው። በመጽሐፉ መቅድም ላይ ወንድማችን ኡስታዝ አህመዲን ጀበል እንደገለጸው እንዲህ ብሏል። በኋላም በደንብ ይነግራቸዋል። መጽሐፉ የአንድን ግለሰብ የህይወት ውጣ ውረድ ብቻ ሳይሆን የአንድን ህዝብ የማንነት ትግል፣ የጽናት መዝገብ እና የልማት ጉዞን አዋህዶ የያዘ ሕያው ሰነድ ነው ይላል። ስለዚህ ከዚህ ውስጥ ምንን እናያለን? መጽሐፉ በሶስት ምሰሶች ላይ የቆመ መሆኑን እናያለን ማለት ነው። የመጀመሪያው የወራሽነት ታሪክ ነው። ከገጽ 19 እስከ 74 ያለው የመጀመሪያው ክፍል የወራሽነት ታሪክ። እሳቸው ይህንን ዛሬ የገነቡትን ማንነት እንዲገነቡ ያደረጋቸውን የወረሱትን ከአባታቸው ከቤተሰቦቻቸው የወረሱትን ማንነት ለዛሬ ያበቃቸውን ስረ መሰረቱን ያነሳል ማለት ነው ጸሐፊው። ቀጥሎ ሁለተኛው ማዕዘን የመጽሐፉ ሁለተኛው ማዕዘን በማንነት ትግሉ ወቅት ያደረጉትን አስተዋጽኦ ከገጽ 75 እስከ 212 ይተነትናል ማለት ነው። ሶስተኛው በልማቱ ዘርፍ ያለው ትግል ከ214 እስከ 380 ያለው በሶስቱ ማዕዘን ቆመ ስንል እነዚህ ማለታችን ነው። ከዚህ መጽሐፍ ምንድነው የምንማረው የሚሉትን በየራሴ ምልከታዎች አስቀምጣለሁ። በመጀመሪያው ክፍል የአቡሳሪን ቤተሰብ የህልም ትግልን ታሪክ በጠቀሰው ምዕራፍ ምንድነው ዋናው የምንማረው? ከዚህ ውስጥ የስልጤ ህዝብ ከዑለማዎች ጋር የተቀናጀ ታሪክ ያለው ህዝብ መሆኑን እናያለን። የኢማም ሀጂ አብዱልሃዲ ቤተሰባዊ መሰረት ጠንካራ ዲናዊ መሰረት ያለው መሆኑንም እንገነዘባለን። በስልጤ ታሪክ ውስጥ የዑለማዎች ሚና የሌለበትን ታሪክ ፈልጎ ማግኘት ያስቸግራል። በዚህም መሰረት የዑለማዎች ታሪክ በደንብ ቦታ ይዞ እናያለን ማለት ነው። በዚህ ውስጥ ሌላው በደንብ መታየት ያለበት እዚህ ውስጥ የኢማም ሀጂ አብዱልሃዲ እድገታቸው፣ ትምህርታቸው በተመለከተ በሰፈረው ውስጥ እሳቸው ዕልምን ለማግኘት የዕልምን ፍለጋ መስዋዕትነት ከፍለዋል። በዚህ መስዋዕትነት ውጣ ውረድ ውስጥ የምናገኘው ትምህርት ለአዲሱ ትውልድ አስተማሪ ይሆናል ማለት ነው። የቤተሰብን ፋይዳ ትርጉም ደግሞ የምንረዳበት ቦታ ላይ
አባታቸውም እንደዚሁ ያወረሷቸውን ውርስ ማየት ይቻላል እዚህ ውስጥ። እናታቸው ደግሞ አላህ ይራማቸውና እመት ራዲያ ኢማም ሁሴን የከፈሉትን መስዋዕትነት ትልቅ ነው ማለት ነው። ለቤተሰቦቻቸውም ክብር ይገባቸዋል። በስደት ህይወት የከፈሉትን መስዋዕትነት እንደዚሁ አንስተዋል። እዚህ ላይ የሚከፈለው መስዋዕትነት ዛሬ ላይ ለደረሱበት ከፍታ እና ለሌላው አርያነት ሊነገር የሚችል ታሪክ አድርሷቸዋል ማለት ነው። በሁለተኛው ክፍል የምንዳስሰውና የምንወስደው ትምህርት በትግሉ ሂደት የተጫወቱትን ሚና የሚመለከት ነው። ለመሆኑ ኢማም ሀጂ አብዱልሃዲ ኢማምነት ትልቅ ማዕረግ ነው። ይህን ማዕረግ ህዝቡ ሸልሟቸዋል። ይህን ማዕረግ አግኝተዋል። ስራቸው አስገኝቶላቸዋል። በማንነት ትግል ውስጥ ያደረጉት ለመሆኑ ምንድን ነው የሚል ጥያቄ የሚያነሱ ሰዎች ይኖራሉ። ለዚህ ምን አይነት መልስ እዚህ ውስጥ ታገኛላችሁ? ያደረጓቸው ትግሎችን ወደ 6 አካባቢ ነጥቦች ማንሳት ይቻላል። 1 በትግሉ ወቅት ኃይል ማሰባሰብ። በተለይ ደግሞ ወቅቱ ከሳውዲ ከተመለሱ በኋላ ከሌሎች የትግል አጋሮቻቸው ጋር ሆነው ሰዎች የማሰባሰብ ለትግሉ ያግዛሉ የሚባሉ ማህበረሰብ አባላትን፣ ምሁራንን የማግኘት የማሰባሰብ ስራ ሰርተዋል። ሁለተኛ ምን አስተዋጽኦ አበረከቱ ካላችሁ የግል ንብረታቸውን ሀብታቸውን ተጠቅመው መኪናቸውን ለምሳሌ ጨምሮ ተጠቅሞ ሌሎች ግብአቶችን ለትግሉ እገዛ አድርገዋል። ሌላ ምን አደረጉ ካላችሁ በ1987 ምርጫ ላይ ማንነት ትግሉ ወቅት ሲዳፓን ወክለው በሳንኩራና አካባቢው ተወዳድረዋል። ከዛም አልፎ ታጋይ ቤተሰቦችን፣ ባልደረቦችን በመደገፍ በመንከባከብ አስተዋጽኦ አድርገዋል። ጥበብ የተሞላበት የቅስቀሳ ስልትም ይከተሉ ነበር። በትግሉ ወቅት አለመግባባቶች ሲያጋጥሙ በእርቅ በውይይት በመግባባት እንዲፈታም ትልቅ አስተዋጽኦ ያደረጉ ነበር። ቅድም እህታችን ክብርት ነይማ ስታነሳ የነበረው አንድነትን የሚያጎላ አሰባሳቢ የሆነ ነገር በወቅቱ ሲያነሱ የነበረው ሀደ በሎኒ በላም ቢሆኒ ሀደም ኢላኒ፣ ሀደ በሆኒ ቀለም ቢሆኒ ሀደም ኢሎኒ፣ አንድ ካልሆንን ብዙም ብንሆን ምንም አናረግም፣ አንድ ከሆንን ትንሽም ብንሆን ምንም አንሆንም የሚለው የአንድነት መሰባሰብን የሚገልጽ ነው። እነዚህ አስተዋጽኦቻቸው መነሳት አለባቸው። የማንነት ትግሉን በተመለከተ ሲጻፍ ከግምት ውስጥ መግባት ያለበት ትግሉ የጎንዮሽ አይደለም። የማንነት ራስን በራስ የማስተዳደር ህገ መንግስታዊ መብትን የማስከበር ትግል ነው። በዚህ ትግል ውስጥ የእሳቸው ሚና በደንብ መነሳት አለበት ነው። በሶስተኛውና በመጨረሻው ክፍል የምንወስደው ትምህርት ከዚህ መጽሐፍ ውስጥ የልማት ትግልና የክብር ዘመን በሚለው ስር በልማት ያልታጀበ ትግል ዓላማው ሙሉ አይደለም። ማንነትን ማግኘት ብቻውን በቂ አይደለም። ስለዚህ በዚህ ውስጥ የማንነት ትግሉ መስመር ሲይዝ ምን አደረጉ? ፊታቸው ወደ ልማት በማዞር የከተማ ቤታቸውን ሽጠው በአብዛኛው ምድረ በዳ የነበረውን አንድ የወራቤን መሬት አልምተው በ1995 ወደ 96 መሄጃው ላይ ሪያድ ሆቴልንና የእንግዳ ማረፊያውን ሰርተው ገላገሉን በወቅቱ። ሁለተኛ አቡበከር ሰዲቅ የመርከዝና መድረሳ በወራቤ ማስገንባታቸው ከዚህ ተቋም ብዙ ዑለማዎች፣ ብዙ አሊሞች፣ ብዙ ኡስታዞች፣ ዳኢዎች ወጥተዋል። ሶስተኛ አልባያን ወላጅ ህጻናት ማሳደጊያን በወራቤ ከተማ አቋቁመዋል። ይህ አስተዋጽኦ የልማት አስተዋጽኦ ነው። በሂክማ ዩኒቨርሲቲ ምስረታ ውስጥም ጥንስስ ውስጥም ያላቸው ሚና ከፍተኛ ነው። ዓለም ገበያ ላይ እንዳያችሁት ቅድም በቪዲዮ ሞል ገንብተዋል። በሳንኩራ ላይ የሪያድ ዲጆ እርሻ ልማትን አሰርተዋል። እነዚህ በሙሉ የልማት አስተዋጽኦች ናቸው። ላደረጉት አስተዋጽኦ በሙሉ ክብር ልንሰጣቸው ይገባል። ከዚህ ባለፈ የሀጂ አብዱልሃዲ የዲናዊ ተጋድሎም በመጽሐፍ ውስጥ በደንብ ተዘርዝሯል። የእስልምና ጉዳዮች ምክር ቤትን በማጠናከር ረገድ የተጫወቱት ሚና ተቋም እንዲጠናከር መስዋዕት የከፈሉ መሆናቸውን ያሳያል። በመጽሐፍ ውስጥ እንደተጠቀሰው ሀገር ካለ ዲን አለ፣ ዲን ካለ ኢማን አለ፣ ኢማን ካለ ደግሞ ጀነት አለ በሚል ጽኑ እምነታቸው በዚህ ጽኑ እምነታቸው በርካታ መስጊዶች ማሰራት መቻላቸው የመስጊዶቹ ዝርዝር ጭምር በመጽሐፉ ተጠቅሷል። በዞናችን ብቻ ሳይታጠሩ በሌሎች አካባቢዎች አጎራባች አካባቢዎችም በርካታ መስጊዶችና የልማት ስራዎች አሰርተዋል። ይህንን በደንብ ማየት ያስፈልጋል። ጠቅለል ተብሎ ሲታይ
ዛሬ ከተገኘንበት የመጽሐፍ ምረቃ መውሰድ የሚገባው ትልቁ ቁም ነገር ምንድነው? አንደኛ ዓላማቸውን አለመልቀቅ፣ ዕውቀትን መፈለግ፣ ለወገናቸው መኖር፣ ከሁሉ በላይ ደግሞ መተናነስ። ይህ መጽሐፍ ይጻፍላችሁ ተብለው ሲጠየቁ ስለኔ አላህ ካወቀ ይበቃዋል ብለው ነበር። ይሄ መተናነስ እስላማዊ መሰረት አለው፣ አስተምሮ አለው። ይሄንን የበለጠ ማየት ይኖርብናል። ለዓላማ መኖር፣ ማንነትን ለማግኘት ዋጋ መክፈል፣ ከዛም ባለፈ እድሜ ዘመን ሙሉ ደግሞ ተከብሮ መኖር ይሄን ያስተምረናል። ይሄን ብለን አንድ መጽሐፍ ሙሉ ሊሆን አይችልም። ሰዎችም ሙሉ አይደለንም አይደል? አንድ መጽሐፍ ሙሉ ሊሆን አይችልም። የጎደለውን ደግሞ እየሞላን እንሄዳለን። በድጋሚ ሀጂ አብዱልሃዲንም መጽሐፉን ያዘጋጀውንም ሁላችሁንም ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ክቡር ሐጂ አብዱልሃዲ አህመድ አልቡርሃን የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ፕሬዝዳንትና የዑለማ ምክር ቤት ሰብሳቢ፣ የዛሬ ለምረቃ የተገኘንበት የመጽሐፍ ታሪክ ባለቤት፣ የተከበራችሁ የክብር እንግዶች፣ የተከበራችሁ የስልጤ ታጋዮች፣ የተከበራችሁ ገራዶቻችን፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የነገ ሀገር ተረካቢዎች፣ ሴቶች፣ የልማት አርበኞች፣ እንደዚሁም ደግሞ የሚዲያ ባለሙያዎች፣ በመጀመሪያ ናትራር የተሰኘው ስለ ሐጂ አብዱልሃዲ አህመድ አልቡርሃን የህይወት ታሪክ በሚሰኘው መጽሐፍ ምረቃ ላይ የዞን መንግስት በመወከል ተገኝቼ መልእክት በማስተላለፌ በራሴና በዞኑ መንግስት ስም ላቅ ያለ ምስጋናዬን አቀርባለሁ። ስለ መጽሐፉ አሁን ስለደረሰኝ አስተያየት አልሰጥም። ስለ ሐጂ እንግዲህ ሰፊ ሁላችንም ቅድም ሲነሳ እንደነበረው ሐጂ አብዱልሃዲ በዞናችን ባሉ ልማቶች ግንባር ቀደም ፈርቀዳጅ ብቻም ሳይሆን ስለ ስልጤነት አብረው ከወንድሞቻቸው እኩል የታገሉ ትልቅ ተጋድሎ ያደረጉ ታጋይ ናቸው። እሱ ብቻም ሳይሆን ቀደም እንደተነሳው ሐጂ አብዱልሃዲ ሰው ተኮር ስራዎችን በመስራት በዞናችን በየትኛውም የህብረተሰብ ክፍል ጉለቶች ሲገጥሙ ፈጥኖ የሚደርሱ ትልቅ አባታችን ናቸው። እንግዲህ ዛሬም ስናይ ናትራር የተሰኘውን መጽሐፍ ስናይ ባናነበውን ቀጣይ በደንብ ስናነብ ብዙ ነገሮችን ከዚህ መጽሐፍ እናገኛለን። ይሄም ሆኖ በቃል የተያዘ ይረሳል፣ የተጻፈ የተሰነደ ለትውልድ ይሻገራል። ስለዚህ ስለ ታጋዮቻችን፣ ስለ አባቶቻችን መጽሐፍ፣ ስለ ታሪኮቻችን፣ ስለ እሴቶቻችን መጽሐፍ ለቀጣይ ትውልድ ማሻገር በጣም ወሳኝ ስለሆነ ታሪኮቻችን መጽሐፍ አለባቸው። የአባቶቻችን ታሪኮች፣ እሴቶች፣ ባህሎች መጽሐፍ አለባቸውና ከዚህ አንጻር ዛሬ የተገናኘንበት ዓላማ ትልቅ ነውና እንኳን በድጋሚ ተገናኘን ለማለት እወዳለሁ። ከዚህ የዛሬው ትውልድ መውሰድ ያለበት ብዬ መወስተው ታላላቆቻችንን ማክበር፣ ስለ ትናንት ጠይቆ መረዳት እንዳለ ሆኖ
ስለ ትናንት የምናውሳቸውን የምንዘክረውን የሚዘክሩልን የተጻፉ መረጃዎች ሊኖሩን፣ መጽሐፎች ሊኖሩን ይገባል። ይሄን ትናንትን ከመውቀስ ከትናንት መማር የቀረው ነገር ካለ መምላት ማስተካከል ስለሚጠበቅብንም ነው። ከዚህ መጽሐፍ እንግዲህ ዛሬ የወሰድኩት ለአባቶቻችን ስለ ስልጤነት ሀጂን ጨምሮ ብዙ ውጣ ወረዶችን እንዳሳለፉ ብዙ ተጋድሎን እንዳደረጉ የዛሬው ትውልድ ከነዚህ አባቶቻችን ትልቅ ትምህርት፣ ትግል፣ ቁርጠኝነት፣ ለዓላማ መታገል እና ደግሞ ለነገው ትውልድ ስንቅ መሰነቅ እንዳለብን ከዚህ ከዛሬ መድረካችን ከአባቶቻችን መውሰድ ይኖርብናል። እንግዲህ ስለ ትናንት ካወራን ትናንት አባቶቻችን በወቅቱ የነበረውን ተልዕኮ በተገቢው አሟልተው ታግለው አታግለው ስለ ማንነታችን ስለ እሴቶቻችን ማደግ ሚናቸውን ተጫውተዋል። የዛሬው ትውልድ ምን ያድርግ፣ ሚናው ምን ይሁን የሚለው ወጣቶች እና ዛሬ የምንመራ ዛሬ ምሁራን የሆንን ዛሬ የምንጽፍ የምንተነትን ዛሬ ቴክኖሎጂን የምንጠቀም የምንወስዳቸው የቤት ስራዎች አሉን ማለት ነው። ስለዚህ እንደ ዞናችን የተጀመሩ የልማት የመልካም አስተዳደር ጥያቄዎች ለመመለስ የአባቶቻችንን አደራ በወል ለመገንዘብና በወል ተግባራዊ ለማድረግ ቅድም ሀጂ አብዱልሃዲ ትልቅ መልእክት ሲያስተላልፉልን ነበረ። በመጽሐፉ ላይ ኢንተርቪው ሲደረጉ የውስጥ አንድነታችንን ማጠናከር ሀደ በሆኒ ሀደ ሚሎኒ ሀደ በሎኒ በላም ቢዮኒ ሀደ ሚላኒ ሎን በለ ወቅት በሉትን ይህ የሮሬድ መልእክት በሉት። አንድ ከሆንን ትንሽም ብንሆን ትልቅ እንሰራለን፣ ሀገር እናሻግራለን፣ በሀገር ልማት ላይ ሚናችንን መጫወት እንችላለን። አንድ ካልሆንን ብዙም ብንሆን ምንም ማድረግ አንችልም ማለት ነው በአማርኛ። ይሄ ትልቅ መልእክት ነው። አሁን ከለውጡ መንግስታችን እሴቶችም ራዕዮችም ጋር አብሮ የሚሄድ ነው። ስለዚህ የአሁኑ ትውልድ የውስጥ አንድነትን ማጠናከር፣ መከባበር፣ መተሳሰብ ገራዶችን፣ አባቶችን፣ የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ እናቶችን ማክበር በውስጡ ትልቅ እሴት አለበት። ልማትን ያፋጥናል፣ የልማት ቀጣይነትን ያረጋግጣል። ስለዚህ የህዝባችንን ከፍታ እና የልማት ጥያቄዎችን ለመመለስ የውስጥ አንድነት ማጠናከር ላይ የአሁኑ ትውልድ ሚናው ከፍተኛ ስለሆነ ይህንን በደንብ ይዘን መሄድ ያስፈልገናል። ከዚህ መማር ያስፈልገናል። አዳዲስ ሀሳቦችን፣ ለውጦችን እንደዚሁም ከሌሎች ከቀድሞ ከነበሩ ታሪኮች በመውረስ በጋራ መሄድን በጣም የሚፈልግበት የትግል ወቅት ላይ እንገኛለን ማለት ነው። ዛሬን ስንሰራ ለነገው ትውልድ አቅደን መስራት ይኖርብናል። ትናንት ከአባቶቻችን መከባበርን፣ ለአንድ ዓላማ መዝመትን፣ መተሳሰብን ለዓላማ ስንነሳ ቅድም አባቶቼ ለዱዓ ወጥተው ያለቀሱ ነበሩ። በወቅቱ ስለ ስልጤ ማንነት ሲታገሉ
እኛን እንደዚህ ቆመን ራሳችን አስተዳድረን ስለ ልማቶቻችን በጋራ ለመታገል ያበቁን አባቶቻችን ሜዳ ላይ ተሰው አሉ። ለዓላማቸው የተሰውት በመሃላችን ደግሞ ያሉ ትልልቅ በወቅቱ የነበሩ ዓላማቸውን አሳክቶ ደግሞ አሁን ከደረስንበት ወቅት ላይ ደርሶ ደግሞ አሁን ተልኳቸውን እያሳኩ አሉ። ሀጂ አብዱልሃዲ ናቸው አንዱ ማለት ነው። ስለዚህ ከነዚህ ምንማረው ለዓላማ በጋራ መቆም፣ ሀብቴን፣ ንብረቴን፣ ቤቴን፣ ህይወቴን ሳይሉ ነው ማለት ነው ለተልእኮ ተዘጋጅተው ለዛሬ ያበቁን። ዛሬ ደግሞ ሀገር በደረሰችበት ዓለም በደረሰበት የዞናችን ልማት እና የመልካም አስተዳደር ጉዳዮች ማሳለጥ ደረጃ ላይ በደረስንበት ደግሞ የዛሬው ትውልድ ከነዚህ ምንድነው መማር አለበት? የነገው ትውልድ ደግሞ ሲመጣ ምንድነው የምናዘጋጅለት? ለነገ ትውልድ ዛሬ ማሰብ ማቀድና ሊሆኑ የሚችሉ ነገሮች መስራት ይኖርብናል። ይሄ እሴቶቻችንን ለወጣቱ ማስተዋወቅ፣ መከባበርን ማስተዋወቅ፣ አብሮነትን ማስተዋወቅ፣ እነዚህን ደግሞ መጻፍ ጽፎ ማስቀመጥ በጣም ወሳኝ የሆነበት ወቅት ላይ ነው የምንገኘው ማለት ነው። ስለሆነም ከዛሬው የመጽሐፍ ምረቃ ናትራር የተሰኘቿን መጽሐፍ ስለ ሀጂ አብዱልሃዲ አህመድ አልቡርሃን ታሪክ የምታወሳውን መጽሐፍ ስናይ ከትናንት መማር፣ የትናንትን ጉለቶችን ማከም፣ ለነገ ደግሞ መተለም፣ ዛሬን ነገን ለመተለም ዛሬን ደግሞ መስራት፣ የኔን ሚና መጫወት ያስፈልጋል የሚለው ትምህርት ያስይዛል ማለት ነው። ስለሆነም ከዛሬ የተሻለ ነገን ለመኖር አሁን በወጣት እድሜ ላይ ያለን ወጣቶች፣ ሴቶች፣ ጸሐፊዎች፣ ቴክኖሎጂን የምትጠቀሙ አካላት በጋራ አንድነታችንን አጠንክረን ታሪኮቻችንን ጽፈን ይዘን ለነገ እንዘጋጅ ለማለት ወዳለው በመገኘቴ መልእክት በማስተላለፌ ትልቅ ደስታ ተሰምቶኛል። ሀጂ ረጅም ዕድሜ ሙሉ ጤና እንዲሰጡት እመኛለሁ። እጅግ አድርጌ አመሰግናለሁ። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐለ ነቢይል አሚን አልመብዑስ ረሕመተን ሊልዓለሚን። የተከበሩ የፌዴራል መጅሊስ እስልምና ተቀዳሚ ምክትል ፕሬዝዳንት ኡስታዝ ሼክ አብዱልከሪም በድረዲን፣ የተከበሩ ለማየት ምንሳሳላቸው ኡስታዞች፣ በአጠቃላይ የተከበራችሁ የዞናችን መሪዎች፣ የተከበራችሁ የስልጤ ከወረዳ ጀምሮ ተነስታችሁ ስራችሁ ትታችሁ የመጣችሁ አስተዳደሮች፣ አመራሮች፣ ወጣቶች፣ የሚዲያ ባለሙያዎች፣ የተከበረው የአዲስ አበባ ነዋሪ ሁላችሁ የተከበረ ለዚህ ስራ ብላችሁ ተሰባስባችሁ ሰሞኑን ቀንና ማታ እያላችሁ በሀጂ ሁሴን ዳለምዳ የተመራችሁ አብይ ኮሚቴዎች፣ ንዑሳን ኮሚቴዎች ሁላችሁ ሀቂቃ የሚናገረው ነገር የለም። ኡስታዞች ተናግሮታል፣ ዑለማዎች ተናግረዋል፣ ፖለቲከኛዎች ተናግረዋል። ይሄን ምናልባት ለአላህ ብቻ ነው የሚገባ የሩቅ ነገር ማወቅ። ይህንን ብናቅ የበለጠ 24 ሰዓት ሳንተኛ ለህዝባችን ስንሰራ ብንኖር በጣም ደስ ይለኝ ነበር። ቅድም መጠቃቀሳችሁት ተቋማት አሁን ከበያኑም በሉት ከሌላው
ፊት ለፊት የሚያዩቸው ኡስታዞች ውጭ ሀገር ኢትዮጵያን ያስጠሩ ኢትዮጵያን ውስጥ ሆኖ የሚመሩ ሌሎቹም መሪ የሆኑ ዓለም አቀፍ የቁርአን ዳኞች የወጡበት በመሆኑ ይህን በማየቴ እጅግ ደስ ይለኛል። አልሐምዱሊላህ ረብል ዓለሚን። በመቀጠልም ለዚህ ነገር ከስልጤውም የተነሳ ማንነት በእነት የተነሳ ስልጤ ይታወቃል። ተከፋፍሎ በተለያየ መዋቅር ይኖር ነበር። ማንም እኔ ነው አላለው። ግን ዋና መነሻው የነበረው ለስልጤነት መንስኤ የነበረው የልማት ጥም ነበር፣ ኋላ ቀርነት ነበር፣ መንገድ አለመኖር ነበር፣ ሆስፒታል፣ የተለያዩ መሰረተ ልማቶች አለመኖራቸው ነበር። ያን ችግር ስናይ ደግሞ እኛን ወኪል አካል ከወረዳም ክልልም ፌዴራልም አለመኖሩ ነበር። ለዚህ ነው ያነሳሳል። ዛሬ አልሐምዱሊላህ በራሳችን ልጆች እስከ ፌዴራል ተወክለን ለስልጤ ሳይሆን ለኢትዮጵያ አሉ የሚባሉ ጀግኖች በመፈጠሩ የታገልነው ትግል ምንም አይደለም። ማልቀስ ሳይሆን ጠንክረን ወገባችን አስረን ድሮ ለእኛ ማንነታችን ለምን ተብሎ ነበር። አሁን ደግሞ ለኢትዮጵያ ልክ አሁን እንደጀመሩት ትላልቅ አሻራ ማሳረፍ እኛን ወክሎ የሚያሳርፉ ጀግኖች ሴቶችም ወንዶችም መፍጠር በሱ ልንበረታ ይገባል የሚመሰለ እንግዲህ አበዛሁባችሁ። ሌላ ምንም መናገር አልፈልግም። ዛሬ የዛ ልፋት ሁሉ በማየቴ በጣም ደስ ብሎኛል። እንኳን ደስ አላችሁ። ለሞቱ ጀግና ወንድሞቼ በሀጂ ሻሚል በሀጂ ረዲ መሪነት በሌሎቹም ጀግኖች መሪነት አላህ ጀነተል ፊርደውስ ይወፍቃቸው። ያሉት ደግሞ ቅድም ወጥቶ የነበሩ ኡስታዝ ጃሞላ ሙሐባ ሁሴን፣ ሌሎቹ ጀግኖች ሐሰን ኢብራሂም፣ ገራዳ ሐሰን ኢብራሂም፣ ሌሎቹ አሉ። ብዙዎቹ ቅድሙ አይቻቸዋለሁ። እናንተን ሀያት ደግሞ አላህ ይጠብቅልን፣ በአፊያ አላህ ይጠብቅልን። ሌላው ይህን አመቻችቶ አዳራሽ አመቻችቶ ወጥቶ የወረዱ ከቤተሰቦች ጀምሮ ከጓደኞች በአጠቃላይ ከሳንኩራ ወረዳ ወጣት ሽማግሌዎች ጀምሮ ስልጤ በሙሉ ብሎ ሙስሊም እንደሚታዩ ቅድም ኡስታዝ አብዱልከሪም ጠቅሶታል። አንድ ሊበሉ ጊዜ የሌላቸው ሚገርም ግማሻቸው ለጠቀሙ እንደ ምሳሌ ኡስታዝ ካሚል ሸምሱ፣ ኡስታዝ ያሲን 2-3 ቀን አይሆኑ ስንነግራቸው ጥሎ መጥተው ምን ያህል ለእናንተ ክብር መስጠታቸው ያሳያል። ለእነሱ በድጋሚ አንድ ስለ መጽሐፉ ከኔ በላይ ወላሂ አንዳንዴ እንትን ህልም ይመስለኝ ሲናገሩ ኡስታዝ አህመድ ጀበል አላህ እድሜያቸው ረሽም ብሩክ እንዳላቸው ነው። የኛ ጠበቃ ናቸው። የኛ ብቻ ሁሉም ጠበቃ ናቸው። ኡስታዝ አህመድ ጀበል የተናገሩት ሸምስ የሱፉ አላህ ሱብሓነሁ ወተዓላ ከፍተኛ ቦታ እንደ ኡስታዝ አህመድ ከዛም በላይ አላህ ያድርጋል። እጃንሱ ኡስታዝ አህመድ ጀበል ማሻአላህ ምንም አይሉም። በጣም ነው ወጥቷል። ተናገረ አትፍራ ወይዘኑን على انفسهم ولو كان بهم خصاصه ከዲኑ አኳያ ነው፣ እንደኛ አይደለም። በደንብ ይወቅ። ሌላው አንድ ብቻ ማስመር የሚፈልግባት ጉዳይ እንግዲህ አውፉ በሉኝ አስረዘም ቦታ ብዙው እንትን ትልቁ ነገር ኮሚቴዎች ደራሲ ተሳክቷል። ባንዴ ሀሳብ ብቻ የነበረው ለዚህ ህዝብ የዚህ አራት እጥፉ ነበር ቦታ ጠቦት ይኸው ቆሞ እያያችሁ በግራ ቀኝ ምን ያህል ነው የሚያስደስተው። በጣም ነው ደስ ያለኝ። ስለዚህ ይሄ ህዝብ ምን ያህል ፍቅር እንዳለው ነው። አንድ ብቻ መናገር ፈልጋለሁ። አንድ ብቻ ጽናት ብለዋል ዶክተር ብሩክ፣ ሌሎች ኡስታዝ አህመድ
እውነት ነው። አንድ መስጂድ ጓደኞች አሉ ሰዎች ብለን 4 ዓመት አንድ መስጂድ ለመስራት ቦታም የለም፣ ህንፃ የለም፣ ከተማ የለም። በቃ በጉራጌ ወይ በወለኔ ወይ በወልቂጤ ወይ ቡታጅራ እንሰራለን ብለን 4 ዓመት አልተሳካም። መጨረሻ ጠፋቻችሁ። ያኔ ቅድም እሳቸው እንዳሉ የአንሳስ ስላስታወሱኝ ነው ያለቀስኩት። ቁባ ነበር ቦታው፣ መዲነት ረሱል ሰለላሁ ዐለይሂ ወሰለም። ሱብሂ ሊገባ ትንሽ ቀርቶታል። አንድ ነኽለ ተገቡ። ዘሩ ብዬው አሉ አሁን ስማቸው መጥራት አሁንም ከኒያ ጓደኞች ዘሩ ብዬ አንድ እንጨት ስር ሄጄ እያለቀስኩ አላህን ለመንኩት። እኔ አሁን እኔን ለማውደስ ከበቂ በላይ ነው። ወላሂ ማልፈልገው ውስጥ ነው የገባው። ለህዝብ ይጠቅማል ሲባል ቅድም ጠቅሶታል። ግን አላህ ምን ያህል ከኛ ቅርብ መሆኑን ለማስታወስ ምልክት ለማድረግ ነው። ነፍላ ውስጥ ቁጭ ብዬ እጄን ወደ ላይ አድርጌ አላህን ለመንኩት። ያ ረቢ ልቤ ታውቃለህ፣ አንድም መስጂድ የለም ሀገራችን። ያየሁት ልማት በተለያየ ሀገር በቃ ውስጤ ላይ ነበር። አንድም የለም። ለምን አንድ መስጂድ ሳይሆን በመቶዎች የሚቆጠር መስጂድ በእኔ እጅ አድርግልኝ አልኩት። አንደኛ። ሁለተኛ መድረሳዎች 2 ሶስተኛ ይሄን ያየሁት ልማት የሚታየው ማብራት የሚታየው እንደገና ደግሞ ይህን ይባል ከተማ የት ናችሁ ሲባል ከፊላችን ሆሳና እንላለን፣ ከፊላችን ቡታጅራ ወይ ወልቂጤ ነው። የኛ የምትባል አላህ ስጠን አልኩት። አልሐምዱሊላህ አላህ ተቀበለ። ይኸው እያየው ነው። እስኪ አልሐምዱሊላህ ይበል። አልሐምዱሊላህ ይሄ ትልቅ ትምህርት ነው። ሁላችሁ በዚህ ተከትላችሁ ያው ከግራ ቀኝ ቆሟል ፈርቻለሁ። ይሄንን እንድትከተሉ አደራ ይላለው። መንገድ በብርድ ያደራችሁ ኩራቢ ተነስታችሁ ዑለማዎች፣ ዓሊሞች፣ የመጅልስ ባልደረባዎች፣ የፌዴራልም የክልልም የሀገር ሽማግሌዎች ሁላችሁም አላህ ኸይር ጀዛ ይክፈላችሁ። ለእናንተም ከኔ እልፍ አላፍ የበለጠ ያርጋችሁ፣ ልጆቻችሁን ያደርግላችሁ። የእናንተ እጥፍ ድርብ ስማችሁን በዓለም የሚያስጠራ አላህ ያውጣላችሁ። እነኚህም አላህ እነኚህ ከዋክብቶች ሰሞኑን ሁሉ ከኔ ወጡ ሲወርዱ አንድ ላይ ነበር። እናንተም አላህ ትልቅ ቦታ ያደርሳችሁ። ሁላችሁም ሰመር ፍሬ የምትበሉ አላህ ያርጋችሁ። ኢትዮጵያ ሀገራችን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ይሄ ሰላም በመኖር ነው። ይህንን ገንብቶ የሰጡን አሁንም እድሜ ጨምርላችሁ። ሀገራችን ትልቅ ቦታ ለማስጠራት ለማድረስ ጥረት እያደረጉ ነው። ከጎናችሁ ሆነን አላህ ይግዛችሁ፣ አላህ ያግዛችሁ። ሀገራችንም ያው ድሮ ዱባይ ነበር፣ አሁን ኢትዮጵያ ዱባይ ሆናለች። የበለጠም እንድታደርግ አላህ አድርጋችሁ፣ እንዲያደርጉ አቅሙ አላህ ይስጣችሁ። እኛንም ሳንከፋፈል በብሔር በእምነት አንድ ሆነን ምንከተል አላህ ያድርገን። ለሁላችሁ አመሰግናለሁ። አላህ ጀዛችሁ ይክፈላችሁ። አላሁመ ሰል ኢማምን በጣም እናመሰግናለን። ያው እናስቆማቸው ስንል ወደኛ ዞረው ደግሞ እነሱ ከኛ ጋር ነበሩ አሉ። በጣም እናመሰግናለን። መርሐባ ሼህ አብዱልከሪም ሼህ በድረዲን ወደ መድረክ በአክብሮት ድጋሚ ጋብዙልን። አሁን የምናደርገው ነገር አለ። እንዲሁም የኢምራን ኢማም ኢማም ሐጂ አብዱል ሀዲ ወደ መድረክ እናለን። እሺ የቤተሰብ ተወካይ ነው ኢምራን። ኦኬ ኢምራን አብዱል ሀዲ ይባላል። ኢምራን ኢማም አብዱል ሀዲ ወደ መድረክ ኦኬ በጣም እንግዲህ እሺ ካባ የማልበስ ስነስርዓት ይከናወናል። ያሉት ፕሮግራሞች በርካታ ቢሆንም ተይዞ የነበረው ሰዓት ካባ የማልበስ ፕሮግራም ነበር። ግን ሼህ አብዱልከሪም እሳቸውም ይዘው የመጡት ስጦታ አለ ይመስለኛል። የኔ ይቅደም ብለው የአፊያ የነስር የድል አላህ እንዲያደርግላቸው ለይተን ነው እንግዲህ
ሁላችሁ ለይላችሁ አላሁ አክበር አላሁ አክበር አላሁ አክበር አላህ ማሻአላህ ቢስሚላህ አላሁ አክበር በመቀጠል የቤተሰቦቻቸውና ልጆቻቸውን እናስከትላለን። እሺ ቀጥሎ ያለው ቤተሰቦቻቸው ልጆቻቸው ያበረከቱላቸው ካባ ነው። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ልጃቸው ኢምራን ከላይ ማሻአላህ አላሁ አክበር አላሁ አክበር ገባችኋል። እንኳን ደስ አላችሁ። ኢማም አብዱልሃዲ እንኳን ደስ አላችሁ። ትልቅ ክብር ነው ይሄ። በዚህ ዕለት በዚህ መድረክ ከመጽሐፍ ምረቃ ባሻገር ትልቅ ክብር ከቤተሰብም ከእናንተ ከብሔረሰቡ ተወላጆችም ያገኙበት ነው። እንኳን ደስ አሉት። አላሁ አክበር አላሁ አክበር አላሁ አክበር። መርሐባ። በአክብሮት ወደ መቀመጫቸው እንደሄዱ በአክብሮት እንጋብዛለን ሁሉንም። ይሄ ለየት ያለ መጽሐፍ ነው። እጃችሁ ላይ ይሄ መጽሐፍ ያለ ሰው ካለ እጁን ያንሳው። የሚያነሳ አይኖርም። ይሄን ያለው ሰው ካለ እጁን ያንሳ። ያለው አለ። ይሄ መጽሐፍ ራሱ ይሄ ህትመት ተው ይጣራ ወስዳለሁ እያለ ነው ያለው። ትወስደዋለህ። ማንም ጋር የለም ይሄ መጽሐፍ ማንም ጋር። ሲቀጥል ከለሩ ብቻ አይደለም ህትመቱም ነው፣ ፊርማም አለው። ከዛ በኋላ ደግሞ የኢማም ፊት ለፊት ላይ ገጭ ብሏል። ለልጅ ልጆቻችን የምናወራው ታሪክ ማለት እኚህ ናቸው ኢማም። ይሄ ሁሉ የሚወራላቸው አነሰ መጽሐፋቸው ገጹ አነሰ ያለው ኡስታዝ አህመድ ዲን ጀበል እኚህ ናቸው የምንልበት ነው። ይህም መጽሐፍ እቤቱ የሚወስድ ሰው ነው አሁን የምንፈልገው። እቤቱ የሚወስድ ሰው ጀግና ነው የምንፈልገው ማለት ነው።